ትሻለዋለች። ጭቅላት ኧረ በደንብ ነው የምትሻለው። አገናዝበው ማለት ትስቶ ይዞ እኔ ጥፋተኛ ነኝ ለምን አይለኝም ነው እሷ። ጋሽዬ ለሩታ መሰከሩላት። ሩታ ከአብርሃም ትሻላለች በጭንቅላት አገናዝቦ በማሰብ በማስተዋል በጣም ነው የምትሻለው። አሁን እልክ የያዛት ገፍቶ መጥቶ እኔ ጥፋተኛ ነኝ ስላላላት ብቻ ነው ብሏል። ለዚህ እኮ ነው ሩታ ጀግና ናት፣ አንበሳ ናት፣ አርቆ አሳቢ ናት፣ ንግግር አዋቂ ናት የምንለው እኮ በምክንያት ነው። ውድ ቤተሰቦቼ ሩታ የኔ ጀግና የኔ አንበሳ ተመስክሮልሻል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው አንድ ምቀኛ የምቀኛ ሰፈር ልጅ የቀበሌ ደብዳቤ የሚያክል ኮመንት ጽፋልኛለች። ምን ይላል ኮመንቱ? በጥቂቱ ቀለሟ የምትባይ የሩታ አሽክር በግ ከብት ነሽ፣ ከሩታ ጋር አብሪሽም ገደል ግቡ ብላለች። ለኛ የተመኘሽውን ገደል አንቺ አላህ ያስገባሽ ኢንሻአላህ ማለት ነው። ብዙ ነገር ነው እዚህ ጋር የጻፈችልኝ ማለት ነው። አንቺ ዝም ብለሽ ብቻ ለሩታ ገንዘብ ላኪ፣ ለአብርሃም ገንዘብ ላኪ፣ ለኑሮሽ አትኑሪ ብላኛለች ማለት ነው። ዛሬ በደንብ አድርጌ አጣጥቤ ነው የምሸኝሽ ማለት ነው። ሩታና አብርሽ ከኔ ገንዘብ የሚፈልጉ አይደሉም። ጀግና ጎበዞች፣ ሰርተው የሚያሰሩ አንበሳዎች ናቸው። ከፈለግሽም አንቺንም ዘርሽንም ያስተዳድሩሻል ማለት ነው። በደንብ አድርገሽ አድምጭኝ ዛሬ ማለት ነው ውዶችዬ። ለንግግሬ በጣም ይቅርታ። እንደዚህ ሲነኩን በደንብ አድርገን ረግጠን ጨምቀን እናሰጣቸዋለን ማለት ነው። ፈልገው ነው የመጡት ምድረ ስራ ፈቶች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነጋሽዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ከሩታ ጋር ከተነጋገሩ በኋላ ሩታ አሰናብታቸው ከሄደች በኋላ ቢኒና ጋሽዬ ሲነጋገሩት የነበረው ቪዲዮን ቆርጬ ያመጣሁት እንደሰማችሁት ጋሽዬ መሰከሩላት ማለት ነው። እኛንም ብቻ ሳይሆን የእሷ ጀግንነት የእሷ አስተዋይነት የሚታየን ለነጋሽም ራሱ ታይቷቸው እንግዲህ ጋሽዬም ለሩታ መስክረዋል ማለት ነው። ሩታ ከአብርሃም በደንብ ነው የምትበልጠው፣ ጭንቅላት ትበልጠዋለች፣ አስተዋይ ናት፣ አርቆ አሳቢ ናት፣ እያስተዋለች ነው የምትናገረው ብለው እንግዲህ ጋሽዬ ለሩታ ለመራታቸው ለልጃቸው መስክረዋል ማለት ነው። በዚህ አጋጣሚ ለሩታዬ ስለመሰከሩላት እጅግ በጣም አድርገን ከልብ እናመሰግናለን ማለት ነው። አዎ ለዚህ እኮ ናት ሩታ እኮ በጣም ጎበዝ ናት፣ ጀግና ናት፣ አርቆ ሀሳቢ ናት፣ ንግግርን ታውቃለች፣ ስማርት ናት የምንላችሁ እኮ ለዚህ ነው። ለአንዳንድ ለምታንዘራጡ ዘረጦና ዝርጥርጦች ማለት ነው። ገብቷችኋል አይደለ? አሁን የገባችሁ ይመስለኛል። ባይገባችሁም ራሱ በግድ እንዲገባችሁ እንነግራቸዋለን ማለት ነው። የእውነት እጅግ በጣም ደስ ብሎኛል። ጋሽዬ እንደዚህ ሲናገሩ በጣም ነው የተደሰትኩት ማለት ነው። ምን ያክል እንኳ ጋሼ እንዳወቋት ማለት ነው። እና ሩታ በጣም አስተዋይ ናት። ንግግርን ትችላለች፣ ንግግርን ታውቃለች። መጥፎና ደጉን ሰውን የሚያስቀይምና የማያስቀይሙ ነገሮችን ለይታ ታውቃለች። ዝም ብላ አይደለም የምትናገረው ማለት ነው። ይሄ ያሉበት ምክንያት አላቸው። ልጃቸውን አብርሃም የሚናገረውና እሷ የምትናገረውን ጋሽዬ በደንብ እያስተዋሉ ነው፣ እያዩ ነው ማለት ነው። ልጅቷ በሳል እንደሆነች ጭንቅላቷ ከሱ የተሻለ እንደሆነች በደንብ ነው የተረዷት ማለት ነው። ሩታዬ የኔ ስማርት ማለት ነው፣ የኔ ሞዴል እንዴት አባቴ እንደምወዳት ማለት ነው። በዚህ አጋጣሚ በጣም ነው የምወዳት። ለዚህ እኮ ነው የምወዳት ማለት ነው። የእውነቴን ነው የምላችሁ። በጣም አዋቂ ስማርት ናት። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም ማለት ነው። ደግሞ የሩታ የምትፈልገውን ነገር ምን እንዳናደዳት፣ ምን እንዳበሳጫት፣ ምን እንደምትፈልግ ጋሼ በደንብ ነው ያወቁት ማለት ነው። በደንብ አውቀዋል። ምንድን ነው ያሉት? እሷ የምትፈልገው ረግጦ መጥቶ እኔ ጥፋተኛ ነኝ እንዲል ነው የምትፈልገው ብለዋል። በትክክል ሩታ በአብርሃም ላይ የምትፈልገው ጥፋቱን አምኖ ይቅርታ እንዲጠይቅ ብቻ ነው ማለት ነው። አብርሃም ግን እንደዛ አይነት ነገር አያረግም ማለት ነው። ጋሽዬ ተሳስተዋል። መቼም ቢሆን መቼም ልጆት ይቅርታ አይጠይቅም፣ ጥፋቱን አያምንም። እኔ እውነት ለመናገር ማለት ነው ቤተሰብ ከትላንት ወዳ እሱ ቤት የተለቀቀው ቪዲዮ ሳይ
በትክክል አዲስ አበባ ሄዶ ጥፋቱን አምኖ ሩታን ይቅርታ የሚጠይቃት ነበር የመሰለኝ ማለት ነው። ሰው የላትም ብቻዋ በእኔ ምክንያት ነው ታማ ሆስፒታል ገብታ ምናምን ብረረር ምናምን ብሎ ሲያስመስል የእውነቴን ነው የምላችሁ አብርሽ አዲስ አበባ ሄዶ ይቅርታ ጠይቋት ተንበርክኮ ይቅርታ ጠይቋት ሰላምን ያወርዳል ብዬ ነበር ያሰብኩት ማለት ነው። ነገር ግን ወፍ የለም ማለት ነው። እሱ እንዳውም ክሱ ነው የቀጠለው። ለምንድን ነው እንዳጠፋሁበት ሰው እንደገደለ ሰው አድርገሽ ሰው እንዲጠላኝ ኦዲየንስ እንዲጠላኝ ያደረግሽ ገና ለገና ጥፋቱን ሳያምን ክስ በሷ ላይ ያቀረበ ማለት ነው። ክስ በሷ ላይ ማለት ነው። አያችሁ አይደለ? ለዚህ ነው ሩታን ከሱ ትሻላለች፣ ጭንቅላት ከሱ የተሻለች ናት፣ አርቆ አሳቢ ናት ብለው ጋሽዬን የመሰከሩላት ማለት ነው። በዛን ሰዓት ክስ ሳይሆን ማቅረብ የነበረበት አብርሃም ጥፋተኛ ነኝ ውዷ ሚስቴ፣ እኔ አጥፍቻለሁ፣ ይቅርታ፣ ወደ ቤት ተመለሺ ብሎ ነበር በዛን ሰዓት መጠየቅ የነበረበት። ተንበርክኮ እግሯ ላይ ወድቆ ይቅርታ መጠየቅ የነበረበት እንጂ ክስ ማቅረብ አልነበረበትም። በቃ ጥፋቱ እዛ ጋር ነው። የጋሽዬ ምናክል እንደተረዷት ሩታን ማለት ነው፣ ምናክል የመሰከሩላት ለዚህ ነው። ውድ ተመልካቾቼ ስለነሱ ይህን ካልኩኝ ይበቃኛል ማለት ነው። ወደዚች ነቀስ ወደዚች የምቀኛ ሰፈር ልጅ ወደ እሷ ሊሄድ ማለት ነው። እኔ የምለው ወይ ሰርታችሁ አታሰሩ እናንተ ነቀዞች ማለት ነው፣ እናንተ ደደቦች ማለት ነው። እውነቴን ነው የምላችሁ። እኔም አሁን ላይ እኮ እንደ ገነት ልሆን ነው፣ እናንተ ገነት ራሷ ቁጭ ልሆን ነው ማለት ነው። እንደዚህ ከቀበሌ ወይም ከወረዳ የተጻፈ ደብዳቤ መሰለ መጥታችሁ ኮመንት ስትጽፉ ትንሽ እንኳ የሆነ አይዘገንናችሁ? እኛ እንደናንተ ስራ ፈት ነው እንዴ የምንመስላችሁ? እኔ እኮ አልሐምዱሊላ የስራ ሰው ነኝ እኮ የስራ ሰው ማለት ነው። እንዳንቺ ስራ ያጣው ስራ የፈታው አይደለሁኝም። በየቦታው እንደዚህ አይነት ደብዳቤ መሰለ። አንቺንም ሩታንም አብርሃምንም ገደል ግቡ። ኧረ አንቺ ገደል ግቢ። ለእኛ የተመኘሽው ገደል ለራስሽ ግቢበት። ማን ነው የምትባይ? ስዊት ነሽ? ማን የምን ስዊት? አንቺ የግም ድግስ ማለት ነው። እኛ ለምን ተመኘሽልን ገደል ማለት ነው። ሲቀጥል ገንዘብ ላኪ ዝም ብለሽ አንቺ በግ፣ አንቺ በግት፣ አንቺ ከብት ገንዘብ ብቻ። አብርሃምና ሩታ እኮ በእኔ ገንዘብ የሚፈልጉ ወጣቶች አይደሉም። በጣም ጀግኖች። አታይም? እንዱ ጭንቅላትሽ እስከሚቃጠል ድረስ አይንሽ በርበሬ ደም እስከሚለብስ ድረስ ነው በቅናት የምታያቸው ማለት ነው። ስለበለጡሽ ስለተሻሉሽ ማለት ነው። ገና አይደለም አንቺ ዘር ማንዘርሽን ያሰራሉ ማለት ነው። በእኔ ገንዘብ የሚፈልጉ አይደሉም። የእኔ እርዳታን አያስፈልጋቸውም አብርሃምና ሩታ ማለት ነው። አንቺ ድንቆሮ ማለት ነው። ባይሆን ስሪ። እኔ ዩቲዩብ ነው እየሰራ ያለሁት። ገባሽ አይደለ? ከማዳም ስራ በተጨማሪ ደሞዝ አገኛለሁ፣ ገንዘብ አገኛለሁ ብዬ ነው የምሰራው ማለት ነው። አንቺ እንደዚህ ደብዳቤ መሰለ በየቤቱ እየጻፍሽ ከምትሳደቢ ምን አለበት ዩቲዩብ ከፍተሽ ብትቀየሪ ማለት ነው። ለነገሩ መቼም አይቀየርም እንዳንቺ አይነት ምቀኛ። ገደል ግቢ። ለእኛ የተመኘሽው ገደል አንቺ ራስሽን ግቢበት ማለት ነው። ገና ጭንቅላትሽን እርር ብሎ እስከሚያጦለውልሽ ድረስ ታይናለሽ እዚህ ሚዲያ ላይ ማለት ነው። በደንብ ነው የምታይን። ገባሽ? ደግሜ ደጋግሜ ነው። ቤተሰብሽን እርጂ። አልሐምዱሊላ የኔ ቤተሰብ የኔ እርዳታ የማንም እርዳታ አይፈልጉም። ኬት አባሽ ታውቂያቸዋለሽ? የኔ ቤተሰቦች ማለት ነው። ባለጌ ስድ አሳዳጊ የበደላችሁ ከኛም አልፋችሁ ቤተሰብ ድረስ እስከ መሳደብ ድረስ ትደርሳላችሁ ማለት ነው። ደምሽ ይፍላ ሩታ፣ ደምሽ እስከሚፈላ ድረስ ደምሽ እስከሚንተከተክ ድረስ ታያታለሽ ማለት ነው። ሩታ እንደዚህ ያንጫጨችሽ ታኖርሻለች። አከተመ። ይሄ ነው ማለት ነው። ስሩ፣ እስኪ ስሩ፣ ዩቲዩብ ከፍታችሁ ስሩ። ከማዲያም ስራ ጎን ለጎን ለመስራት ሞክሩ። አሊያም ደግሞ አፋችሁን ለመዝጋት ሞክሩ። በቃ እኛ እንስራበት። በቃ እስኪ ልቀቁን፣ ተፋቱን ማለት ነው። እናንተ ነቀዞች ማለት ነው። እንዳንቺ አይነት ነቀዝ ማለት ነው። አፈር አፈር ያስበላሽ። እንዴት እንዳስጠላች ልክ ገንዘብ ልኬ አካውንት ሳስቀምጥ ያየችኝ ነው የምትመስለው። ለአብርሽ ገንዘብ ላኪ፣ ለሩታ ገንዘብ ላኪ። ይጅርዛ ደነስ ይህኔ ለ10 ለ35 ባንጋሊና ፓኪስታን የምትሰጪ ነሽ አንቺ ማለት ነው። ይሁንሽ ደነዝ ውዶችዬ። በጣም ይቅርታ እውነት ተሳድበው ሰው በቃ እንድንሳደብ የሚገፋፉን እንደነዚህ አይነት ዶንቆሮች